ደግሞ እጅሽ እንዴት እንደራበኝ ነው። ከዚህ በኋላ የሚስትህን እጅ መልመድ እንዳለብህ ታውቃለህ አይደል? ላግዞት እንደ ወይዘሮ ዝናሽ። ኧረ ተይ ኑሐሚን፣ አንቱም ብለሽ ወይዘሮም ብለሽ ኧረ ይበዛብኛል። አንዱን ቀንሽ። ኧረ እባክሽ ስነ ስርዓት ያዝ። ኤሚ አንቺ ዝም ትይዋለሽ እንዴ? የእኔ እናት እኔን ከወንድሜ ጋር አታነቃቂ። በማንም ሄዳለሽ መሰለሽ ነው። ሰዎች ትንሽ እንኳን አታፍሩኝም? ባልጠፋ መኝታ ክፍል መሀል ሳሎን ላይ እንደዚህ መሆን አንቺ። እኔ ግን ምንም ደስ እያለኝ አይደለም። ጽንሱ በጨመረ ቁጥር የኔም ስጋት አብሮ እየጨመረ ነው። ኤሚዬ የኔ ውድ፣ እኔና ወንድምሽ ሁሉንም ነገር እናስተካክለዋለን። ለምንድን ነው በእኛ ላይ እምነት ያጣሽው? ያንን ሁሉ ስትይ ከእርግዝና ውጭ ሌላ ያደረገች ነገር አለ እንዴ? አረ የለም እንዴ። ይሄ ሲሆን ቀላል ነገር ነው እንዴ? በጣም ከባድ ነገር እኮ ነው። ጥያችሁ ጠፋ አይደል ልጆች? በጣም ይቅርታ፣ ማገዝ ነበረብኝ፣ አላገዝኩም። አረ ችግር የለም ኑሐሚን። ያው እዚህ ቤት እመቤት ሆነሽ እስክትገቢ ድረስ እኮ እስከዛው ድረስ እንግዳ አይነሽ። እኔም ዳጊ ምን ሆነሃል? ሰላም አይደለም እንዴ? ከፖሊስ ጣቢያ ተደውሎልኝ ነበር። ከፖሊስ ጣቢያ? እዚህ ቤት አቅራቢያ ካለው ጫካ ውስጥ አንድ ሰው ሞቶ ተቀብሮ ተገኝቷል። ለነገሩ አያትሽ እግራቸውን በዲሞፍተር ከሚሰብሩላቸው እዛው እስር ቤት አርፈው ቢቀመጡ ይሻላቸው እንዴ። ስለ ዲሞፍተር ማውቃ ይሄ ዛሬ አቀባብለሽ ነገ ቢተኩሰው መሰራር እንዴ? አንቺ ደግሞ እዚህ ምን ልትሰሪ መጣሽ? በደንብ ይሄኝ እስኪ። ስታይ ለጸብ የመጣው መስላል እና ምን አባሽ ፈልገሽ ነው የመጣሽው? ናሆም ተረጋጋ እባክሽን አምራን፣ እኛ ምንም ነገር አንፈልግም። በነገራችን ላይ ባለፈው ሁለታችሁ አብራችሁ ወክ እያደረጋችሁ ለሆነች ለጎዳና ልጅ 10 ብር ሰጣችኋት ሄዳችሁ ነበር። ትዝ አለክ? እኔ ተፎትን ምልስ ውሻ አይደለሁም። እሺ ለነገሩ የሞቀ ፍቅር ላይ ስላለክ እንዴት ትዝ ይልሃል? አዎ አይገርምሽም? አሁንም በጣም የሞቀ ፍቅር ላይ ነኝ። ግን እንዳንቺ አይነት ውርጭ ሲመጣ ደግሞ በጣም ነው የሚያስጠላኝ። ናሆም ለምን ለመረጋጋት አትሞክርም? ለማንኛውም ያቺ ሴት እኔ ነበርኩ። በናሆምና በኑሐሚን የሰርግ ዋዜማ ላይ ከባድ ችግር ተፈጠረ። አምራን ሙሉ ቤተሰቡን እግራቸው ላይ እየወደቀች ይቅርታ ጠየቀች። አምራን ኑሐሚንንም ናሆምንም ይቅርታ ጠይቃለች። ናሆምንም ትክክለኛ ቦታ ላይ እንዳለም ጭምር ነግረዋለች። እኔ የገዛ ስራዬ መጥቶኛል፣ የገዛ ስራዬ ጥሎኛል፣ አንቺ ግን ልዩ ሴት ነሽና ለናሆም ትገቢዋለች ብላለች። አቶ ሌኩንም እግሩ ላይ ተንበርክካ ወድቃ ይቅርታ ጠይቃለች። ወይዘሮ ዝናሽ አንቺን ይቅርታ ልልሽም ብላ ይቅርታ ሳታደርግላት ጥላት ሄዳለች። ዲያገምም ስለ አባቱ እንግዲህ አንዳንድ መረጃዎችን ሰምቷል እና ዲያገም በጣም ከፍቶትና ተክዞ ወደ ቤት በተመለሰበት ጊዜ ወይዘሮ ዝናሽ ምን ገጠመህ ብላ በጠየቀችው ጊዜ ከፖሊስ ጣቢያ ተደውሎለት ስለ አባቱ ስለ እንደተነገረው ሲነግራት ሙሉ ቤተሰቡ በድንጋጤ ፈዘው ቀርተዋል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ኑሐሚን ተከታታይ ድራማ ኤርሚያስ ለኤሚ እንግዲህ ስለ አባቷ አንዳንድ ነገሮችን ነግሯት ነበር። የዲያግምን አባት የገደሉት አባትና እናቷ ገለው ጫካ ውስጥ እንደቀበሩት ነግሯት ነበር ማለት ነው። እናም እንግዲህ ይህን ነገር ለወይዘሮ ዝናሽ ጥያቄ አቅርባ ነበር። ወይዘሮ ዝናሽን ይሄ ጥያቄ በእርግጥም አባቴን ብጠይቀው ደስ ይለኝ ነበር፣ ግን ደግሞ እስቲ ከመለስችልኝ አንቺን ልጠይቅሽ፣ የዲያግም አባት የት ነው ያለው ብላታለች። የዲያግምን አባት ገላችሁ የቀበራችሁት አንቺና አባዬ ናችሁ አይደል ብላ ነበር። ወይዘሮ ዝናሽም ኤሚን አንቺ ምን ብትደፍሪ ነው አባትሽን ገዳይ የምታረጊው ብላ ስትቆጣት፣ ከኛ ከቤተሰቦች ይልቅ ኤርሚያስን አመንሽ አይደል ብላት ነበር። ኤሚም እንግዲህ እናቷን ደንግጣ እንደዛ ስትላት ይቅርታ ጠይቃለች። ይህ ቤተሰብ ለመታመሱ የኔ ችግር ብቻ ነው፣ እኔ ብቻ ነኝ አይደል ምክንያቷ ብላ ነበር። ወይዘሮ ዝናሽም ኤሚን ለማረጋጋት ሲባል አይ አንቺማ አይደለሽም፣ በጭራሽ አንቺ አይደለሽም፣ ግን ደግሞ ከኛ ከቤተሰቡ ይልቅ ኤርሚያስን ማመን አልነበረብሽም፣ ምክንያቱም ኤርሚያስና አምራን እዚህ ቤት ከመጡ በኋላ ይሄ ቤት እንዴት ምስቅልቅሉ እንደወጣ ታውቂያለሽ። አሁን ለኑሐሚን ደውይላትና ከኑሐሚን ጋር ወጣ ወጣ በሉ፣ እንደ ድሮሽን የምፈልገው የድሮዋን ያችኛዋን ኤሚ ነው እያለች ነው ወይዘሮ ዝናሽ። ለኑሐሚን ያላቸው አመለካከት ጥላቻቸው በፍቅር ተቀይሯል። የቤቱን ሰላም ለመመለስ ግዴፋ ቀና እያለች ያለችው ኑሐሚንም
በሰርጋቸው ዋዜማ እንግዲህ ያልታሰበ ችግር ተፈጥሯል። ናሆምና ኑሐሚን ጥሩ ጊዜ እያሳለፉ ነው። ለናሆምና ለኑሐሚን የደስታ ጊዜ ቢሆንም ለዳግም ደግሞ የሀዘን ጊዜ ሆኖበታል። ናሆም ዳግም እንግዲህ ገና የመጀመሪያ ጊዜ እንዳያት ነበር ኑሐሚንን ያፈቀራት እና ኑሐሚንን የወንድሜ ሚስት ናት ትቅር ብሎ አምኖ መቀበል እጅግ በጣም ከብዶታል። እናም በስራ ቦታውም ሆነ በየትኛውም ቦታ ደስተኛ አይደለም። በዛ ላይ የአባቴን ጉዳይ ታስረሳኛለች የሚላትም ኑሐሚን ለሰርግ እየተዘጋጀች እንደሆነ ሲያውቅ እጅግ በጣም ግራ ተጋብቷል ማለት ነው። እናም እንግዲህ ኑሐሚንና ናሆም የስራ ቦታ ቢሮአቸውን የፍቅር የመዝናኛ አድርገውታልና እየተጫወቱ እያወቁ ፍቅራቸውን ጥሩ ጊዜ እያሳለፉ ሳለ ነበር ድንገት ዳግም የመጣው። ዳግምን በመጣበት ጊዜ እጅግ በጣም ከፍቶትና ፊቱን ጥሎት ነበር። ይቅርታ ምንድን ነው እያለ ነበር ነው። በር የተዘጋጀው እኮ እንዲንኳኳ ነው ባለው ጊዜ ይቅርታ እኔ አሁን ለጸም ይሆን ምንም አይነት ሙድ ላይ አይደለሁም እንድመለስና እንዲንኳኳ ትፈልጋለህ እያለው ነበር። ግን ማውራት አለብን የኔና የኑሐሚን ሰርግ ሰሞኑን ነው። ስለዚህ ለሰርግ ዝግጅት እየተዘጋጀን ያለ ነው ብሎት ነበር። ሚዜ ትሆናለህ ልትለኝ ከሆነ አልችልም አይመቸኝም እያለው ነበር። እናም ለሌላው ደስታዬን ገልጬልሃለሁ እንኳን ደስ አለህ ብሎታል። ግን ደግሞ ዳግም ደስተኛ አይደለም። ልቡ በጣም አዝኗል፣ ተከፍቷል። እናም እንግዲህ ወንድሙን ከአንደበቱ ላይ ይበለው እንጂ ግን ከልቡ አልነበረም። ሌላው ደግሞ ይሄን ወንበር አባትህ ለእኔ ሊሰጠኝ አስቧል ብሏል። ስለ ወንበሩ አይዶንኬር አያገባኝም፣ እኔ የሚመለከተኝ ስለ ሚስቴ ነው የማወራው። እያወራሁት ያለው ስለ ሚስቴ ነው። ምንድን ነው የሆንከው? ምን እያሰብክ ነው ብሎት ነበር። እሱ ምንም እያሰበ እንዳልሆነና ምንም እንዳላደረገ ግን ደግሞ መልካም እድል እንዳለውም ጭምር ነግሮት ወንበሩንስ ለምንድን ነው ሊሰጥህ ያሰበው ባለው ጊዜ እንግዲህ ለወንበሩ ትመጠናለህ ብሎ ሊሆን ይችላል። ወንበሩም ቢሆን እኔ እሱ ወደ እኔ መጣብኝ እንጂ እኔ ወደ እሱ የሄድኩበት ነገር የለም። በሌላም ቢሆን እማዝነው ለእድሌ ነው። እኔ እንዳንተ እድለኛ አይደለሁም እያለ ነው ዳግም በመከፋት እና በመተከዝ። ናሆምም እንግዲህ እሱን እንደፈለገ ያድርግን የወንበሩ ጉዳይ አያስጨንቀኝም ብሏል። ዳግምም አሁን ላይ የሚያስጨንቀውም ሆነ ናሆም የሚያስጨንቀውም ሆነ የሚያሳስበው ስለ ሰርጉ ዝግጅት ብቻ ሆኗል። እናም እንግዲህ ምሳ እየበሉ ባሉበት አካባቢ ላይ ናሆምና ኑሐሚን ስለ ሰርጋቸው ስለ ዝግጅቱ አንዳንድ ነገሮችን እያወሩ ነበር። እናም እዛ ቁጭ ባሉበት እንግዲህ ወደ ምግብ ለምሳ በወጡበት ጊዜ አምራን ቁጭ ብላ የኔ ቢጤ ሆና ቁጭ ብላ ነበር። አያምራን ከዛንም ያህል ከፍታ ወርዳ ባንዴ ተምሸክሽካ የጎዳና ላይ እስከ መቀመጥና አረቂዋን ይዛ የመዞር ደረጃ ላይ ደርሳለች። አምራን አወዳደቋ እጅግ በጣም ከፍቶባታል እና ዛንገቷን ደፍታ በተቀመጠችበት ቦታ ናሆም 10 ብር ሰጥቷት ሄዶ ነበር እና የኑሐሚንን ደስታ ስትመለከት ያሳለፈችውን ጊዜ እጅግ በጣም ጠልተዋለች። የገዛ ስራዬ ነው ጠልፎ ይጣለኝ፣ እኔ ከፎቅ ወደ ጭቃ የወረድኩት በራሴ ነው እያለች በጣም ተክዛለች። ስራዬ ዘርጥጦ ጥሎኛል፣ እኔን ስራዬ እንጂ ከስራዬ ውጭ ማንም የጣለኝ ሰው የለም እያለች በመተከዝና በማሰብ እስከ ዛሬ ድረስ አብረን በሆንባቸው ጊዜ ራሱ እንደዚህ ናሆምን ሲደሰት አይቼው አላቅም። ናሆም በእርግጥም ትክክለኛ ሰው ላይ ትክክለኛ አወዳደቅ ነው ያለው፣ ግን ደግሞ የኔ አወዳደቅ ስራ የጣለኝ እንጂ ያረኩን ነገር እያለች ብራንዲ ከመልበስ አሁን ላይ በባዶ እስከ መሄድ በዛ ላይ እስከ መራብ እስከ መጠማት ተመርጦላት እባክሽ በይ ተብላ እንዳልተለመነች አሁን ደግሞ ነፍሷን የምታሳድርበት የዕለት ጉርስ እስከ ማጣት ደረጃ ደርሳለች። አምራን በስራዋ ተጸጽታና አንገቷን ደፍታለች። የእውነቷ ከሆነ እንግዲህ ከልቧ ከሆነ ተጸጽታ ናሆምና ኑሐሚንም ይቅርታ መጠየቅ አለብኝ፣ ቢያንስ እንኳን ከወዴ ይልቅ ህሊናዬ መመገብ አለበት ብላ ወደ ያሉበት ሆቴል አምርታለች። እዛም ስትሄድ እንግዲህ ናሆም ሙሽ አድርጎ ሊያባረራት ሲል ኑሐሚን በጭራሽ ብላለች። ኑሐሚንን ከሌሎች ለየት የሚያረጋት ነገር ቢኖር የበቀል ሰው አይደለችም። አምራን እንደዛ ስታሳድዳት እንደዛ የሷን ነውር ለማውጣት ስንት ነገር ስታረጋት የነበረችውን አምራን በይቅርታ አልፋታለች። እና ለምን መጣሽ? ለነገር ነው አይደል? ሰርግ እኔና ኑሐሚን እንደምታውቂው ልንጋባ ነው እና ሰርጉን መድረሱን ስታቂ የመጣሽው ለጸብ ነው ብሏት ነበር። እሷም ለጸብ እንኳን ለጸብ አይደለም ቀርቶ ለፍቅር የሚሆን ጊዜም እንደሌላት ወደዛ ሆቴል የመጣችው ይቅርታ ልጠይቃቸው እንደሆነ ተናግራለች። እኔ እንኳን እዚህ የመጣሁት ይቅርታ ልጠይቅ ነው ብላለች። ይቅርታ ልጠይቅ ያን ሁሉ በደልና ግፍ ካደረሽ በኋላ ይቅርታ ልጠይቅ ብለሽ ፊት ለፊት መቆም አይከብድም ብሎ ነበር ነው። እንግዲህ አምራንም እኔ እናንተ ፊት ከመቆሙ በላይ የገዛ ስራዬ መጥቶኛል፣ የገዛ ስራዬ ጥሎኛልና እባካችሁ ይቅርታ አድርጉልኝ፣ ከህሊና ጸጸት ልዳን። በእርግጥም አንተ ትክክለኛ ቦታ ላይ ነው ያለኸው ብለዋለች።
እናም እንግዲህ ናሆም የእውነት ይቅርታ ልጠይቂ ብቻ ነው በቃ ውጪ ብሏት ነበር። ግን ደግሞ ከዚህ በኋላ በህይወታቸው ገብታ የሆነ ነገርን ለማድረግ ብትሞክር እንደሚገላት አስጠንቅቋታል። እናም እንግዲህ አምራን ለእንደዛ እንዳልመጣችም ተናግራለች። እንግዲያውስ እንደዛ ካልሆነ አሁን ውጪ ብሏት ነበር። በእርግጥም ወደዚህ ሆቴል የመጣሁት ርቦኝ ትርፍራፊ ተመላሽ ለመጠየቅ ነበር። ምግብ ከበላሁ እያደረያለሁ በጣም ርቦኛል። ግን ደግሞ እናንተን ሳያችሁ ከምግቡ ይልቅ የህሊናው ምግብ ይበልጣል ብዬ ይቅርታ ጌጥ አርጋችሁልኝ ህሊናዬ እንዲያርፍ ፈለግኩ ብላለች። እናም እንግዲህ በዚህን ጊዜ ናሆም በቃ ውጪ ውጪ እያላት ነበር። ግን ደግሞ ኑሐሚን ምግብ እንድትበላ እንዲያዝላት ጠይቀዋለች። ኑሐሚን አንቺ ትለያለሽ፣ ያንን ሁሉ ነገር አድርጌሽ እንኳን ፊትሽን አላዞርሽብኝም፣ አሁንም ከናሆም ይልቅ አንቺ አቅርበሽኛል እያለቻት ነበር። እና ከዚህ በኋላ የሁላችሁም ንጹህ ጓደኛችሁ መሆን እፈልጋለሁ ብላለች። ናሆም በጭራሽ እያለ ነው። ኑሐሚንም መጥፎ ቃል እንዳይናገራት እየጠበቀች ነው። እናም እንግዲህ ምግብ አዘውላት ምግብ ጠረጴዛው ላይ ቁጭ ብላ መመገብ ጀምራለች። በይ ምግቡን በይና ከአካባቢያችን ወጪልን፣ ራቂልን፣ ጊዜ እናሳልፍበት እያሏት ነበር። እናም እሷም እንግዲህ ይቅርታ ካደረጋችሁልኝና ካመናችሁኝ ጓደኛ ብታረጉኝም ከዚህ በኋላ ጥሩ ጓደኛችሁ የሁለታችሁ መሆን እፈልጋለሁ ብላለች። ናሆምን በህይወታቸው እንዳትገባ አስጠንቅቋታል። በሌላ በኩል እንግዲህ አምራን አበላሏ ያስፈራ ነበርና ሁሉም በትኩረት እየተመለከቷት ነው። ያኔ ሲለምናትና እባክሽ እያለ ሲጠይቃት የነበረው ናሆም ያቀርቶ አሁን አበላሏ በጣም ያስፈራ ነበር እና ሁላቸውም እንደሚመለከቷት ሲገባት ይቅርታ እንግዲህ ምግብ ከበላው 2 ቀን አልፎኛል፣ ለዛ ነው እንደዚህም ሆነው ብላለች። እነሱም ምንም ችግር የለውም በቃ አሁን ቤና ተነሽልን እያሏት ነው። አምራንም እሺ ብላ ምግቧን በልታ ጨርሳ ከመሄዷ በፊት መቼም ገንዘብ እንደቸገረሽ ግልጽ ነው አይደል ብሎ ጠቀም ያለ ገንዘብ በአካውንቱ አስተላልፎላታል። እናም እሷን ጓደኝነት ትጠይቅ፣ አይ ካልሆነማ ገንዘቡን እምተዋለሁ ባለ ጊዜ አይ በጭራሽ ገንዘቡን ስጣት ብላ ኑሐሚን አስጥታታለች። አምራን ምሳዋንም በልታ ገንዘብም ተቀብላ ከዛ ሆቴል ወጥታለች። እቤት ተመልሳ መታ እቤትም ሰተት ብላ መታ ወይዘሮ ዝናሽንና አቶ ለይኩንን ይቅርታ ለመጠየቅ ብላ መታ ነበር። አቶ ለይኩን ለምን ሞት ናፈቀኛሽ? ለምንድን ነው እዚህ ቤት የመጣሽው ብሏት ነበር። መሞት ትፈልጊያለሽ እንዴ? ያን ሁሉ ነገር ያንን ሁሉ በደል ካደረሽ በኋላ እንዴት ድፍረቱን አገኘሽ ወደዚህ ቤት ለመምጣት? አንቺ ከስተትሽ አትማሪም እንዴ ብሏት ነበር። እሷም የመጣችው ለይቅርታ እንደሆነ ተናግራለች። ይህም ቤተሰብ የበደለችው በደል ጸጸቱ አላስቀምስ ስላላት ይቅርታ ጠይቃ የህሊና እረፍት ለማግኘት ፈልጋ እንደሆነ ተናግራለች። አቶ ለይኩንም በጭራሽ አንቺን አላምንሽም እያላት ነው። እያነባችና እያለቀሰች ተንበርክካ ይቅርታ ጠይቃለች። እስቲ ተመልከቱኝ፣ በዚህ ሁኔታ ለጸብ የመጣሁ መስላለሁ። አሁን ይሄ ሁኔታዬ ለጸብ የሚጋብዝ ነው። እንኳን ለጸብ አይደለም ቀርቶ እምበላ የምጠጣውም እንኳን የለኝም። እኔ ለጸብ አይደለም የመጣሁት። እኔ ቀላል ግፍ አልሰራሁም። በዚህ ቤተሰብ ላይ የሰራሁትም ግፍ እኔኑ ዘርጥጦ ጥሎኛል። ኑሐሚንና ናሆምንም ይቅርታ ጠይቄያለሁ ባለች ጊዜ ምን ብሏት ነበር? አዎ ኑሐሚንና ናሆም ያሉበት ቦታ ሄጄ እነሱንም ይቅርታ ጠይቄያቸው ይቅርታ አድርገውልኛል። በዛ ላይ ደግሞ ኑሐሚንም ይቅርታ አድርጋልኛለች ብላለች። አቶ ለይኩን በጣም ደንግጧል እንደዛ ስትል። ሁለተኛ በዚህ ቤተሰብ ላይ ሌላ ችግር እፈጥራለሁ ብለሽ ከሆነ በእጄ ስበብ እንዳትሆኝ እያላት ነበር። እናም እንግዲህ አምራን ትልቅ ጥፋት እንዴት እንዳጠፋች ተናግራ እባክህ ይቅርታ አድርግልኝ ብላ ተንበርክካ ለምነዋለች። አቶ ለይኩንም በቃ ውጪ ይቅርታ አድርጌልሻለሁ እያላት ሳለ ነበር ወይዘሮ ዝናሽን ከሁሉም በላይ በድያታለሁና እሷንም ይቅርታ መጠየቅ እፈልጋለሁ ባለች ጊዜ አቶ ለይኩን ዝኑ ማየት የምትፈልግ ሁሉ አይመስለኝም እያላት ነበር። አይ ይቅርታ መጠየቅ እፈልጋለሁ፣ እግሯ ላይ ወድቄ ይቅርታ ጠይቃታለሁ ብላለች። ወይዘሮ ዝናሽም ማን ነው ብላ በር ከፍታ ስትመጣ አምራን ነበረች። እና እሷንም እንዴ አንቺ እዚህ ምን ታረጊያለሽ እያለቻት ነው። እሷም ይቅርታ ለመጠየቅ እንደመጣችና ከዚህ በፊት ተንበርክከሽ እግሬ ላይ ወድቀሽ ይቅርታ ትጠይቅኛለሽ ብለሽ ነበር እና አሁንም መጣሁ እባክሽ ይቅርታ አድርጊልኝ ብላ የደም እንባ እያነባች እግሯ ላይ ወድቃ ብትለምናትም አንቺ ያዙ እንባ ነው የምታነቢውና ሁለተኛ ላይሽ አልፈልግም አንቺን ይቅር ባለማለቴ አምላኬ እንኳን ቢቆጣ የእሱን ቁጣ ብቀበል ይሻለኛል አንቺን ይቅርታ ለአንቺ ይቅርታ ከማደርግ ብላ ጥላት ረግጣት ሄዳለች። አየሽ እንግዲህ እንኳንስ ይቅርታ ልታረግልሽ ልታይሽ ራሱ አትፈልግም። ስለዚህ እንደማይሽ ከሆነ ገንዘብ ቸግሮሻል፣ አካውንትሽን ስጭኝና ገንዘብ ላስተላልፍልሽ፣ ከዛ በኋላ ግን እዚህ አካባቢ እንዳለሽ ብሏታል። አቶ ለይኩን ስለማይጨክን አንጀቱ ለሁሉም ሰው እንደሚያደርገው ለሷም ጠቀም ያለ ገንዘብ ሰጥቷት ከዛ ቤት ተመልሳለች። አምራን ከሁሉም ሰው ገንዘብ አግኝታለች። በሌላ በኩል አቶ ለይኩን እንግዲህ ያንን ባረገላት ጊዜ ሁለተኛ ወደዚህ ቤተሰብ እንዳትመለሽ ብሏት ነበር።
እሷም ከዚህ በኋላ ይህን ቤተሰብ መጥቀም ካልሆነ በስተቀር ልጎዳ አልችልም፣ እሳቸው በእውነትም መልካም ሰው ናቸው ብላ አመስግና አምራን ከዛ ቤት ወጥታ ሄዳለች። ኤሚ እየተፈጠረ ባለው ነገር እጅግ በጣም ተክዛና አዝናና ያለችው። እናም በዚህም ሁኔታ ወይዘሮ ዝናሽ እኔ የምፈልገው የድሮዋን ቀበጧን ልጅን ነው፣ እንደዚህ ተክዘሽና ተበሳቅሎሽ ማየት አልፈልግም፣ ስለዚህ ከቤት ውጪ ተንቀሳቀሽ እያለቻት ነበር። አሁን ኑሐሚን የሁላችንም የጠላናት ጠላታችን ብትሆንም አሁን ደግሞ የዚህን ቤት ሰላም ለመመለስ ደፋ ቀና የምትል መልካም ሴት ናትና እባክሽ እሷንም ቢሆን ቅጠሪያትና ከቤት ውጡ እያለቻት ነበር። ኤሚም ኑሐሚንን ዝም ብለን የጠላናት ይች ምስኪን ልጅ እጅግ በጣም መልካምና የዋህ ልጅ ናት። እኔ በዚህ ሰዓት ከሷ የተሻለ ምንም ጓደኛ የለኝም። ምርጧ ጓደኛዬ ሀሳቤን፣ ጭንቀቴን የምትካፈለኝ ኑሐሚን ናት እያለች ነው። እና እሷ ላይ የፈረድነው ፍርድ የግፍ ነበር። በጭፍን ጥላቻ ታውረን የጠላናት ቢሆንም እሷ ግን አሁንም ቢሆን ለኛ ብዙ ነገሮችን፣ መልካም ነገሮችን፣ የዚህም ቤት ደስታ እንዲመለስ እያደረገች ነው ብላለች። እና አሁን ቀጥሬያታለሁ ትመጣለች እያለች ነው። ወይዘሮ ዝናሽም ይመጡብኛል ብላ ጉድ ብላ ቤት ተሰናድታ ጠብቃቸዋለች። አምራንና ኑሐሚንና ናሆምም ወደ ቤት መጥተዋል። በእንግድነት ከቤት ከመጡ በኋላ ምሳ ሰርቻለሁ፣ አሁን የቤታችን እንግዳ ነሽ፣ ቆንጆ ምሳ የምትወዱትን ሰርቻለሁ እያለች ነው። ኑሐሚንና ወይዘሮ ዝናሽ ጥሩ ግንኙነት ኖሯቸዋል። እናሷም ላግዝሽ ብትላትም አይ ጠቅልሽ እስከምትገቢ ድረስማ እንግዲህ አይነሽ፣ ምንም ችግር የለውም፣ ምን ያስተናግዳለሁ ብላለች። ኤሚም በወንድሟና በኑሐሚን እጅግ በጣም ደስተኛ ነበረች። እንግዲህ ምሳ በልተው ጉድ እያሉ ሳለ ዳግም ፊቱን ጥሎ መጥቷል። ስለ ሰርጎ እያወሩ እየተወያዩ ባለበት ጊዜ ነበር እና ወይዘሮ ዝናሽም ተደናግጣ ዳግምን እንዴ ምን ሆነ ነው ባለችው ጊዜ ስለ አባቱ ከፖሊስ ጣቢያ ተደውሎ በዚህ አካባቢ ያለ ለቤቱ ቅርብ የሆነ ጫካ ውስጥ ተቀብሮ እንደተነገረው ተናግሯል። ሁሉም ቤተሰቡ በጣም ተደናግጧል። ኤሚም የሰማችው ነገር ስለነበረ ይህን ነገር ደግሞ ሲያረጋግጥላት እጅግ በጣም ተደናግጣለች። ወይዘሮ ዝናሽም ቤተሰቡ በሙሉ በድንጋጤ ፈሰዋል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ